ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ድምፃዊ ዳዊት መለሰ ከ22 ዓመታት በኋላ ይዞት በመጣው አዲስ አልበም መነሻነት በዚህ ሰሞን ከሰይፉ ፋንታሁን ጋር ዘለቅ ያለ ቆይታ እንዳደረገ ሁላችንም እናውቃለን። ዳዊት ከረጅም ጊዜ ቆይታ በኋላ ወደ አደባባይ በመምጣት ብዙ አዳዲስ ነገሮችን ተናግሯል። የበርካታ ሰዎች ስምም አብሮ የተነሳ ሲሆን የሁሉንም ስም ያነሳው በታላቅ ትህትና ነበር። ከነዚህ ስሞች መካከል ዝነኛው የዓለም ፀሐይ ወዳጆ ስምም አብሮ ተነስቷል። ከዚህ በኋላ ነው እንግዲህ በርካቶች ዓለም ፀሐይን መነጋገሪያ አድርገዋታል። ዳዊት በቃለ ምልልስ ወቅት በዓለም ፀሐይ ወዳጆ ስም የሚታወቁ አንዳንድ ስራዎች የሷ አለመሆናቸውን መናገሩ በበርካቶች ዘንድ ግርምትን ፈጥሯል። ከዚህ በኋላ ነበር ታላቋ ብዕረኛ ዓለም ፀሐይ ወዳጆ መነጋገሪያ መሆን የጀመረችው። ሌላም ነገር እናውቃለን የሚሉ ሰዎች ሌሎችን ነገሮች እየጎለጎሉ እያወጡ ይገኛሉ። ዓለም ፀሐይ ወዳጆ ብዙ እንደሰራች የሚታወቅ ቢሆንም ትልቁ ችግሯ ግን ትንሽ ነገር ላይ ከተሳተፈች ሙሉ ክሬዲቱን ለራሷ ትወስዳለች የሚል ወቀሳ ይዘው የተከሰቱ አካላትም አልጠፉም። ያንቺ ነው ሲሏት አይኗን ሳታሽ አዎ ነው መልሷ። በሷ ደረጃ ካለ ሰው አይጠበቅም የሚሉ እንግዲህ ስሟን እያነሱ በማህበራዊ ትስስር ገጽ ላይ መነጋገሪያ አድርገዋታል። ብሔራዊ መዝሙር ለመሆን ትንሽ የቀረውን የጥላሁን ገሰሰ ኢትዮጵያ የተሰኘ ሙዚቃ ዜማና ግጥም ድርሰት የሰራው ታላቁ አበበ መለሰ ነው። ዓለም ፀሐይ የተወሰኑ ስንኞችን በመጨመርና በማስተካከል ተሳትፋለች። በተጠየቀችበት ቦታ ሁሉ ግን አዎ የኔ ነው የሚል ነበር መልሷ። አንድ ቀን ፈጠራው ያበበ መለሰ ነው ስትል ተሰምቶ አይታወቅም ያሉ እንግዲህ ወቅሷታል። በጣም እውቅና ያገኘችበት ፀሐዬ ደመቀችም ሰለሞን ደነቀ የተባለ ገጣሚ የሰራው የህፃናት አምባ መዝሙር ነው። እዚህም ስራ ላይ አንዳንድ ግጥሞችን በማስተካከል እገዛ አድርጋለች። ከዚያ በኋላ ግን ሙሉ ክሬዲቱን ራሷ ወስዳለች ሲሉ ይወቅሷታል። ሰሞኑን ደግሞ ዳዊት መለሰ ይሄን ግጥም እንዴት ሴት ልጅ ጻፈችው እየተባለ እድሜ ልክ ህዝብ ሲገረምበት የኖረውን የዳዊት መለሰ ቁንጅና የሷ እንዳልሆነ ሲናገር በግልጽ በመሰማቱና የአልበሙ ወረቀትም ይህንኑ በግልጽ ማሳየቱ ሌላ ጥያቄ ይዞ መጥቷል። ጋዜጠኞቻችን ማጣራት ላይ በጣም ደካማ መሆናቸውን እያነሱ በደንብ አጥርተው ቆፍረው ለህዝብ አለማሳወቃቸውን የሚወቅሱም በርካቶች ናቸው። ዓለም ፀሐይ ወዳጆ ግን መታረም አለባት የሚሉ ወገኖች የሰራቻቸው ስራዎች ከበቂ በላይ ናቸው፣ በእነሱ ስራዎች ብቻ ታላቅነቷን ማስመስከር ትችላለች በማለት ይወቅሷታል። ተሳትፎ ማድረግና የፈጠራው ባለቤት መሆን በጣም ብዙ ልዩነት አላቸው የሚሉ አካላት ይህንን አድራጎቷን እያነሱ እንግዲህ ወቀሳቸውን አበርትተውባታል። ነገሩን በሚዛን እንየው የሚሉ ሰዎች በበኩላቸው ሲጀመር ፀሐዬ ደመቀች አንድም ቀን የኔ ነው ብላ አታውቅም፣ የሷ እንዳልሆነ ብዙ ጊዜ ተናግራለች በማለት የህፃናት አምባን የጥበብ ፕሮጀክት ስትመራ ስለነበርና ዘፈኑ ከስሟ ጋር ስለሚመሳሰል ሰዎች የሷ ድርሰት እንደሚመስላቸው ብዙ ጊዜ ተናግራለች ይላሉ። የጥላሁን የኢትዮጵያ ዘፈን ግጥሙ የዓለም ፀሐይ እንደሆነ አበበ መለሰ ብዙ ጊዜ ተናግሯል። እሱ የዜማ መያዣ ግጥም እንደጻፈለት እንዲሁም የግጥሙ ሐሳብ ደካማ ስለነበር ዓለም ፀሐይ እንደገና እንደጻፈችው እሱ ራሱ ብዙ ጊዜ ተናግሯል በማለት በሐሰት እየተከሰሰች እንደሆነ የሚሞክቱላትም በርካቶች ናቸው። ከ22 ዓመታት በኋላ ምስጢር የተሰኘ አልበም ይዞ የመጣው ዳዊት መለሰ በርካታ ጉዳዮችን አንስቷል። ከሰይፉ ፋንታሁን ጋር በነበረው ቆይታ ዳዊት መለሰ ካነሳቸው ሐሳቦች መካከል የሚከተሉት ይገኙበታል። ሚዲያ ላይ ቀርቤ አላውቅም፣ ለመጀመሪያ ጊዜ አንተ ጋር ነው የቀረብኩት ብሏል። ሙዚቃ የክፉ ቀን ባለውለታዬ ብቻ ሳትሆን አሁንም እያኖረች ነው ሲልም ተናግሯል። አባቱና እናቱ ብሔራዊ ባንክ ይሰሩ እንደነበረ፣ አባቱ ሙዚቃና ፊልም ይወዳሉ፣ እሑድ እሑድ ሲኒማ ይዘውኝ ይሄዳሉ ሲል ነበር የተናገረው። ሸክላ ማጫወቻ እንደነበራቸውም ገልጿል። አዳዲስ ዘፈኖች ሲወጡ አባቱ እየገዙ ያመጡለት እንደነበርም ነው ያስታወሰው። ድሮ ልጅ እያለ ሙዚቃ ይወድ እንደነበር፣ ጓደኛው የከፍተኛ 18 ኪቦርድ ተጫዋች እንደነበርና ቤተሰቦቹ የሙዚቃ መሳሪያ ይሸጡ እንደነበር፣ ጓደኛው የሆነ ቀን እስኪ ዝፈን በማለቱ በስሜት እንደገባበትና ስሙ ሚሊዮን ሞገስ እንደሚባል አሁን በህይወት እንደሌለም ነው ያስታወሰው። ከፍተኛ 18 ሲገባ ድራመሩ ጠፋ እንደተባለና ቀንና ማታ አጥንቶ ድራም ይዞ ይዘፍን እንደነበር ነው ያስታወቀው። እንግሊዘኛ ስለሚዘፍንም ከሌሎቹ ለየት ብሎ እንደቀረበ ነው እንግዲህ የሚያስታውሰው። ፋሲካ ዲሚትሪ ቤዝ ጊታርና ዘፋኝ ነበር። በጊዜው ደናሽም እንደነበር ያስታውሳል።
ዴይ ፓርቲ ላይም እንደ ዲጄም እየሆነ ይሰራ እንደነበር እንዲሁ አስታውሷል። አብሮ አደጎቹም በሙሉ መሳይ ብለው ነበር ስሙን የሚጠሩት። ቴዲ አፍሮ ስለ ቴዲ አፍሮ በርካታ እንግዲህ አነጋጋሪ ነገሮችን ተናግሯል። በርካቶችም እየተቀባበሉ ቴዲንም ጭምር እያሞጋገሱ ማህበራዊ ሚዲያ ላይ ሲንሸራሸር ተመልክተነዋል። ቴዲ አፍሮ የቀድሞ ፍቅረኛውን ያውቃት እንደነበርና አሜሪካ ሀገር መጣ ደህና ነች ወይ ብሎ እንደጠየቀው ደህና ነች ሞክረን ነበር አልሆነም አልሰራም ብሎ እንደመለሰለት እንግዲህ ዳዊት ተናግሯል። እህል ውሃ የሚለውን ዘፈን ሰርቶም የሰጠው ያን ጊዜ እንግዲህ ለፍቅረኛው ማስታወሻ እንዲሆነው እንደሆነ ተናግሯል። ቴዲን የማደንቀው ትልቅ ጭንቅላት ያለው ልጅ ነው ሲልም ተናግሯል። በዜማም በግጥምም የበሰለ ልጅ ነው ያለው። ከራሴ ህይወት ጋር የሚገናኝ ዘፈን የዘፈንኩት እህል ውሃ የተሰኘውን ዘፈን ነው ቴዲ የሰጠኝን ዘፈን ሲል እንግዲህ በይፋ ተናግሯል። ቴዲ ውቤ ከረሜላ የሚለውንም ዘፈን እንደሰጠው ነው እንግዲህ የተናገረው። ኤክስፕረስ ባንድ ሲቋቋም ለአንድ ዓመት የቦርዱ ሊደር እንደነበረም አስታውሷል። እጃችሁን ወደ ላይ ከፍ አድርጉት በሚለው ዘፈኑ ዴቭ አሰረከን የሚሉ በርካታ ሰዎች ወቀሳ እንደሚያቀርቡበትም አዝናኝ በሆነ መልኩ ገልጿል። ሀገር ፍቅር ቲያትር ቤት ቋሚ ተቀጣሪ እንዳልነበረም ነው ያስታወቀው። የዓለም ወጣቶች ፌስቲቫል ላይ ተመርጦም ሄዷል። አበበ መለሰ ጥሩ ወዳጁ እንደሆነም ባለውለታውም ጭምር እንደሆነ ተናግሯል። የግርማ በየነን ሴት አላምንም እና የነዋይ ደበበን ገዳም ሰርቶ ለኤሌክትራ ሙዚቃ ቤት ባለቤት ለጋሽ ተሼ እንዳሰማውም ጭምር ነው እንግዲህ የተናገረው። ከስንት ጊዜ በኋላ ጋሽ ተሼ ጠርቶ እንድትሰሩ ተፈልጋለሁ አለን ሲል ነበር የተናገረው። የመጀመሪያው ካሴት ሲወጣ ኮሎኔል መንግስቱ ኃይለማርያም ከሀገር የወጡበት ጊዜ እንደነበርና በሳምንቱ ደግሞ ፍንዳታ ተከሰተ። ካሴቱ ብዙም እንዳልተደመጠ ድሬዳዋ ላይ ግን ብዙ እንደተደመጠ ተናግሯል። ነጋ ነጋ የምትለው ዘፈኑም ጎልታ እንደወጣች እንዲሁ አስታውሷል። ድሬዳዋ ላይ የዘፈንኩኝ አንዱ ከሩቅ ተንደርድሮ መጥቶ ክንዴን የነከሰኝን አጋጣሚ አረሳም ሲል እንግዲህ በፈገግታ ገልጿል። ናይት ክለብ ውስጥም በአብዛኛ ይዘፈን እንደነበረ ይበራል ልቤ የሚለውንም ዘፈን እንዲሁ ጫውት እንደነበረ የተናገረው። ድሬዳዋ አልቻልኩምን ስራልኝ ያሉኝ ማታ ገብቼ ስዘፍን ህዝቡ ከኔ እኩል ነበር አብሮ የዘፈነው ዘፈኑን 4 ጊዜ አስደግመውኛል ሲል ገጠመኙን አስታውሷል። ከአስቴር አወቀ ጋር ብዙ ኮንሰርት እንደሰሩም ተናግሯል። ከሷ ጋር በመስራቱም በጣም ደስተኛ መሆኑን ነው እንዲሁ የገለጸው። ኢትዮጵያ ላይ ናይት ክለብ ከምሽቱ 3 ሰዓት እስከ ንጋቱ 11 ሰዓት ድረስ ያለምንም ረፍት ይሰራ እንደነበረ፣ አሜሪካ ሀገር ናይት ክለብ በሳምንት 5 ቀንም ይሰራ እንደነበረ፣ ረፍቱ ማክሰኞ ብቻ እንደነበረ ነው የተናገረው። ከአሜሪካ ሀገር ሲመጣ ትልቅ የድንጋይ መፍጫ እንደገዛ፣ ነገሮች ግን እንደፈለጉት እንዳልሄዱ፣ ብዙ ብር እንደተከሰረ፣ የነበረውን ሁሉ ጨርሶ በሙዚቃ እንደ አዲስ እንደጀመረ፣ ሙዚቃ ባይኖር ምን እንደሚሆን እንደማያውቅ፣ እግዚአብሔር ሁለተኛ እድል እንደሰጠው በሙዚቃ ተነስቶ ከ22 ዓመት በኋላ በድሮ ዘፈኖቹ እየሰራ እንደሆነ እንግዲህ ይናገራል። በአረብኛ፣ በእንግሊዝኛ፣ በአደርኛ፣ በጣሊያንኛና በጉራጊኛም ጭምር እንደዘፈነ፣ በኮሮና ጊዜ ከጓደኞቹ ጋር ደምም ሁሉ እንደለገሰ፣ ሶሻል ሚዲያ መጠቀም የጀመረው የዛሬ 7 ወር እንደሆነ ጭምር የተናገረው። ትሬንዱ ተቀይሯል። ሰው ጋር እንዲደርሱልኝ እንጂ ሙዚቃዬን ይገመግማሉ ብዬ አይደለም ቲክቶከሮችን የጋበዝኳቸው ሲል እንግዲህ በሙዚቃውን በቲክቶከሮች አስገመገመ የሚለውን ወሬ ምላሽ ሰጥቶበታል። ከልጆቼ እናት ባለቤቴ ጋር ስንገናኝ ዘፈኖቼን አታውቃኝነቴን ወዳይ ነው የቀረበችኝ ሲልም ለባለቤቱ ያለውን እንግዲህ አድናቆት ገልጿል። ኩኩ የዘፈነችው ወይ ጊዜ የሚለው ዘፈን ለሱ የተሰራ እንደነበረ፣ መውደዴን ወድጄዋለሁ የተሰኘው ዘፈን ለሸዋንዳኝ የተሰራ እንደነበረ፣ ሸዋንዳኝ እህል ውሃ የተሰኘው የእሱን ዘፈን እንደሚወደው ጭምር ተናግሯል። ቁንጅና የተሰኘው ዘፈኑም አለምፀሐይ ወዳጁ የጻፈችው የሚመስላቸው ብዙ ሰዎች እንዳሉና ዘፈኑን የጻፈው ግን ዮናስ ሙላቱ የተባለ ኪቦርድ ተጫዋች እንደሆነ፣ ቁንጅናና ብቻሽን የተሰኘው 2 ዘፈን እንደሰጠው፣ አለምፀሐይ የጻፈችው ፍረጂኝ የተሰኘውን ዘፈን እንደሆነ ተናግሯል። ታማኝ በየነ አሜሪካ ሀገር ዋና አሰባሰቢያቸው እንደነበረ፣ ሐሙስ አሁንም ድረስ እንደሚሰባሰቡ ተናግሯል። ባለቤቱና ልጆቹ አሜሪካ ሀገር እንደሚኖሩና እየተመላለሰ እንደሚሰራ፣ በልጆቹ ስም ቢቢኤስ የሚል ላውንጅ ሁሉ ከፍቶ እንደነበር፣ ልጆቹ ሙዚቃ እንደሚወዱ፣ አዲስ አልበም ምርቃቱም እንግዲህ በቨርጂኒያም ጭምር እንደሚካሄድ ተናግሯል። ስለ አልበሙ ምን ትላለህ ተብሎ የተጠየቀው እንግዲህ አልበሜን ከበፊቱ ከፍ ማለቱን ወይም ዝቅ ማለቱን ለአድማጮች ትቼዋለሁ። አልበሜን ሲሰራ ብዙ ሰው ካጠገቤ ነበር፣ ብዙ የተባበረኝ ሰዎችን እግዚአብሔር ያክብርልኝ ሲል እንግዲህ ተናግሯል። ከ22 ዓመት በኋላ ሚስጥር የተሰኘ አዲስ
አልበም ይዞ መጥቷል። አሁንም አልበሙ እንግዲህ በመደመጥ ላይ ይገኛል። እንግዲህ ወደ ቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ